የአማራ ክልል ጤና ቢሮ ዳይሬክተሮችና የወልቃይት ጠገዴ ሰቲት ሁመራ ዞን ከፍተኛ አመራሮች በሁመራ ሆስፒታል እየተገነባ ባለው ለሪጂናል ላብራቶሪ ማዕከል የመስክ ጉብኝት አደረጉ። ወልቃይት ሚዲያ መጋቢት 2017 ዓ.ም ሁመራ አዘጋጅ ነጋት ያኔ አቅራቢ አብርሃም በሪል ነው። በፌዴራል ጤና ጥበቃ ሚኒስቴር በሁመራ ሆስፒታል ግቢ ውስጥ እየተገነባ ባለው ሪጂናል ላብራቶሪ ማዕከል የመስክ ጉብኝት መግለጫ የሰጡት የጋሸራ ኮንስትራክሽን ድርጅት ፕሮጀክት ማናጀር ኢንጂነር አሊ ታመነ እንዳሉት ላብራቶሪ ማዕከሉ በአማራ ክልል በሁለት ቦታዎች በደብረ ብርሃንና በሁመራ እየተገነባ እንዳለ በማስታወስ በሁመራ ከተማ እየተገነባ ላለ ላብራቶሪ ማዕከል ብዙ የሕክምና ላብራቶሪ መሳሪያዎች የሚችሉ ክፍሎች እንዳሉትና ጥራት ባለው የኮንስትራክሽን ግብዓት በተቀመጠለት ስታንዳርድ እየተገነባ እንዳለ አጠቃላይ ግንባታው በአንድ ዓመት ከ6 ወር ተገንብቶ የተያዘለት ሲሆን የተቆራጨ ግን በ6 ወር ግንባታ ለመጨረስ እየሰራ እንዳለ አስረድተዋል። አንደኛው ሁለት ነው። ይሄኛው ትልቅ ስራው አንደኛ የምርምር ማዕከል የበሽታዎች ጎረቤት ሀገሮች ሱዳን አለ፣ ኤርትራ አለ፣ ተዛማች ከክልል ክልል ከቦታ ቦታ የሚመጡ በሽታዎች አሉ። ይህን ትራንስሚት የሚያደርግ በሽታ ከዚሁ ራሱ በቂ የሆነ ባለሙያ ማዕት ባለሙያ ነው የሚይዘው መሳሪያው የሚያስፈልገው ማለት ነው። ስለዚህ እዚሁ ላይ ሪሰርች ያደርጋል መድኃኒት በመስክ ጉብኝቱ የተገኙት የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሽተ ደምለው እንደገለጹት የላብራቶሪ ማዕከሉ በሁመራ ከተማ እንዲገነባ ትብብር ላደረጉ ፌዴራል ጤና ሚኒስቴርና የአማራ ክልል ጤና ኢንስቲትዩት ካመሰገኑ በኋላ የላብራቶሪ ማዕከሉ የአካባቢያችን ቦርደር ከመሆኑ የተነሳ ለወረርሽኝ ተጋላጭ ስለሆነ የሁመራ ሪጂናል ላብራቶሪ ማዕከል ድንበር ተሻጋሪ በሽታዎች በቀላሉ ለመከታተልና ለመቆጣጠር የሚረዳ የምርምርና የምርመራ ማዕከል ሆኖ ያገለግላል ብለዋል። አያይዘውም ፕሮጀክቱ ዘርፈ ብዙ ጥቅም ያለው ፕሮጀክት እንደሆነና መልካም ጅማሮ እንዳለ በተያዘለት ጊዜ ተገንብቶ እንዲጠናቀቅ የዞኑ መንግስት አስፈላጊ ትብብር ያደርጋልም ብለዋል። እንግዲህ እንደሚታወቀው ባለፉት 4 የነጻነት ዓመታት ውስጥ ወልቃይት ጠገዴ ሰቲት ሁመራ ዞን በጣም በርካታ ችግሮች ነበሩ። አንዱ የላብራቶሪ እጥረት ስለነበር፣ ሁለተኛ ደግሞ ዋነኛው ቦርደር በመሆኑ በጣም ወረርሽኝ የሚከሰትበት ተላላፊ በሽታዎች የሚመጡበት መንገድ በመሆኑ የኢፌዴሪ ጤና ሚኒስቴር እና የአማራ ህብረተሰብ ጤና ኢንስቲትዩት በጋራ ይህን ጉዳይ አይተው በጣም አስፈላጊ ነው፣ ለቀጠናው ያስፈልጋል፣ ሪጂናል ላብራቶሪ ያስፈልጋል ብለው ሀሳቡንም ረጅ ድርጅቶችን አፈላልገው ወደዚህ ቀጠና መጥተው መገንባቱ በጣም ትልቅ አስተዋጽኦ አለው። ለክልላችንም ለሀገራችንም የሚያበረክተው አስተዋጽኦ በጣም ቀላል አይደለም። አንዱ የሪፈር ችግሩንም ጭምርት ይፈታል። ይሄ ሪጂናል ላብራቶሪው አንዱ የምርምርና የምርመራን ስራ ስለሚያከናውን በቀጠናው ድንበር ተሻጋሪ በሽታ ወረርሽኞችንም ጭምርት የሚያይ ጥናትም የሚያደርግ በተሻለ መጠን ላብራቶሪውን ከፊተኛው ይልቅ ያሁኑ ዘመናዊ የሆነ ችግር የሚፈታ በመሆኑ በዚህ አጋጣሚ እኛም በዞን አስተዳደርም እናመሰግናለን ብለን ተቀብለን ወደ ተግባር ሲመጡ አንድ እንቅፋት እንዳይገጥማቸው ከጎናቸው ሆነን እየደገፍናቸው ነው የምንገኘው። ወልቃይት ጠገዴ ሰቲት ሁመራ ዞን ደግሞ ፍጹም ሰላም ስለሆነ የትኛውም ልማት እየተከወነ ነው ያለው። ስለዚህ ሰላም የልማት ትልቅ መሳሪያ ነው። ልማት ደግሞ የሰላም መጥበቂያ ስለሆነ ማጣበቂያም ነውና ይሄን አስጠብቀን መሄድ በጣም መሰረታዊ ስለሆነ ይሄ ላብራቶሪ ሪጂናል ላብራቶሪ በመገንባቱ ብዙም ደስተኛ ነው፣ አስተዳደሩ ደስተኛ ነው፣ ከጎኑ ሆኖ እየደገፈ ይገኛል። በዚህ አጋጣሚ ይሄን ላደረጉ ሚኒስቴር መስሪያ ቤቱን ጤና ኢንስቲትዩቱን ከልብ እናመሰግናለን። አዲስ እየተገነባ ካለ የላብራቶሪ ማዕከል በመቀጠል የሁመራ አጠቃላይ ሆስፒታል አገልግሎት እየሰጠበት ያለው የላብራቶሪ ማዕከል የተጎበኘ ሲሆን ሆስፒታሉ ዘመናዊ የላብራቶሪ መሳሪያዎችና ጥሩ አገልግሎት የሚሰጡ ቁርጠኛ ባለሙያዎች ጥሩ አገልግሎት እየሰጠ እንዳለና ሆስፒታሉ ከዚህ የበለጠ አገልግሎት እንዲሰጥ የዞኑ መንግስት ሀገር አካላት በመተባበር የሚያስፈልግም የላብራቶሪ መሳሪያዎች ለመግዛት የላብራቶሪ ሩም ጥገና በማድረግ የላቀ አገልግሎት እንዲሰጥ እንደሚሰሩ ዋና አስተዳዳሪ አቶ አሽተ ደምለው ቃል ገብተዋል። አያይዘውም ዞናችን ፍጹም ሰላም በመሆኑ በጤናው ዘርፍ በወልቃይት ጠገዴ ሰቲት ሁመራ ዞን ላሉ የጤና ዘርፍ ጉድለቶች ማገዝ ለሚፈልጉ አገር አካላት መንግስታዊ ያልሆኑ ድርጅቶች አስፈላጊ የሆነ እርዳታና እገዛ ትብብር እንዲያደርጉ ጥሪ አስተላልፈዋል። በአማራ ብሔራዊ ክልላዊ መንግስት በወልቃይት ጠገዴ ሰቲት ሁመራ ዞን አንጻራዊ ሰላም የሰፈነበት ነው። በመጠኑም ቢሆን ልማትም እያፋጠነ የሚገኝ ዞን ነው። ስለዚህ የትኛውም የጤናው ዘርፍም ሆነ ሌላም በልማት መሰማራት የሚፈልግ አካላት በሙሉ ወደ ዞናችን ቢመጡ
ስለ ሰላም አያሳስባቸውም፣ አያስጨንቃቸውም። ደህንነታቸው እንደተከበረ ሆኖ ስራቸው እንዲሰሩ እናደርጋለን። በዚህ አጋጣሚ በጤናው ሴክተር በጣም ብዙ ክፍተቶች አሉ። እንግዲህ ከ22 በላይ ጤና ጣቢያዎች አሉንና ሙሉ ተሟልቶላቸው አይደለም። ወደ 4 ሆስፒታሎችም አሉ። ከነጎደሏቸውም ቢሆን ስራ አስጀምረናቸዋል። የጎደለን ብዙ ነው። ስለዚህ ይሄን ለማገዝ ለመርዳት የሚመጡ አካላት በሙሉ እኛም ተቀብለን ለማስተናገድ ቀጠናውም ሰላም ስለሆነ ምንም ስለ ደህንነታቸው የማያሳስባቸው መሆኑን በዚህ አጋጣሚ ጥሬን እያቀረብኩ ረጅ ድርጅቶች ለመምጣት ካሰቡ መንገዱም ዞኑ ከገቡም በኋላም ሰላማቸው የተጠበቀ አድርገን ለመሄድ እኛም ዝግጁ ነን፣ ቁርጠኞች ነን። ለሰላማችን ህዝባችንም ከጎናችን ነው። ሰላሙን የማያውክ ከባቢ ምንጊዜም ልማቱን ስለሚያፋጥን ይሄን የተገነዘበ ማህበረሰብ አሁንም ድረስ ልማቱ እያፋጠነ ነው የሚገኘውና ረጅ ድርጅቶች ለመምጣት እስካሁንም አንደ ICRC የሚባለው ድርጅት እየመጣ እያገዘ ነው ያለው። አሁን በቅርቡ መጣለሁ ብሏል። ሌሎችንም ካላችሁ በዚህ አጋጣሚ እየመጣችሁ ሆስፒታሎቻችን፣ ጤና ጣቢያዎቻችን ማገዝ መርዳት ለምትፈልጉ እኛም ለእናንተም ከጎናችሁ ነን። ሁሉንም ነገር ድጋፍ ለማድረግ ዝግጁ ነን። የወልቃይት ጠገዴ ሰቲት ሁመራ ዞን የጤና መምሪያ ኃላፊ አቶ ስማቸው ጉዳይ በበኩላቸው የሁመራ ሪጅናል ላቦራቶሪ ማዕከል ተገንብቶ አገልግሎት መስጠት እስኪጀምር ወረርሽኝ ሲከሰት ፈጣን ምላሽ ለመስጠት ያግዛል ብለዋል። ከዚህ በፊት በዞናችን እንደ ፖሊዮ፣ ክፉኝ ያሉ በሽታዎች ከተከሰቱ ናሙና ወደ ባህር ዳር፣ ጎንደር፣ አዲስ አበባ እንዲላክ እንልከው ነበር ያሉ አቶ ስማቸው ወደ ሌላ ቦታ የሚላክ የነበረ በሽተኛም ሆነ የላቦራቶሪ ናሙና በማስቀረት ፈጣን ምላሽ እንዲሰጥ ይረዳናል ብለዋል። በመቀጠልም አቶ ስማቸው የላቦራቶሪ ማዕከሉ በዞናችን መገንባቱ በዞናችን ያሉ የጤና ላቦራቶሪ ማዕከላት አቅማቸውን እንዲያጎለብቱ ይረዳል ብለዋል። የላቦራቶሪ አቅም በገነባን ቁጥር የሕክምና አገልግሎት እየተሻሻለ እየዘመነ ይሄዳል ያሉት አቶ ስማቸው የሁመራ ሪጅናል ላቦራቶሪ ማዕከልም በአካባቢያችን ለሚከሰቱ ድንበር ተሻጋሪ በሽታዎችም ጭምር ጥራት ያለው የሕክምና አገልግሎት ለመስጠት ይረዳል ብለዋል። ይሄ መጨረሻ ያየነው የሆስፒታሉ ላቦራቶሪ የጠቅላላ ሆስፒታሉ ላቦራቶሪ ነው። ያው ተቋማት በየደረጃቸው የራሳቸው የሆነ ላቦራቶሪ ይኖራቸዋል። በጤና ጣቢያ ደረጃ፣ በመጀመሪያ ሆስፒታል ደረጃ እንዲሁም በጠቅላላ ሆስፒታል በስፔሻላይዝድ እና ኮምፕሬሄንሲቭ በሚባሉ የተቋማት ደረጃ በመሰረት የሚኖራቸው ላቦራቶሪዎች ይኖራል። ስለዚህ አክቲቭ የሆኑ ኢንቨስቲጌሽኖች ያካሂዳሉ። በሽተኛ በመጣ ቁጥር ለዛ የሚያገለግሉ የላቦራቶሪ ሰርቪስ ይሰጣል። ይሄ እየተገነባ ያለው ላቦራቶሪ ለየት የሚያደርገው ምንድነው? አገራችን ውስጥ ከሚገኙ ጥቂት በጣም ግዙፍ ከሆኑ የላቦራቶሪ ተቋማት አንዱ ነው። በራሱ የሚመራ ነው። በራሱ አደረጃጀት ኑሮት የራሱ መሪ ኑሮት የሚመራ ላቦራቶሪ ነው። ይሄ ላቦራቶሪ የተለያዩ ሪፈራል የሚመጡ ሳምፕሎችን ይመረምራል፣ ምላሽ ይሰጣል። በተለይ ለኛ ማህበረሰብ ላይ ያለው ፋይዳ ደግሞ ላላስፈላጊ የላቦራቶሪ እንግልትን ይቀንሳል። ይሄ ተገንብቶ አገልግሎት ላይ ሲሰጥ፣ ሌላ ወረርሽኞቹ ሲከሰቱ ፈጣን ምላሽ ለመስጠት ምክንያቱም ከአሁን በፊት ላቦራቶሪዎች ምንድነው ምን ያደረግን የነበረው ይሄ ትልልቅ ላቦራቶሪዎች ጠቅላላ የሆኑ ስፔሻላይዝድ ያደረጉ በተለይ በላቦራቶሪ የሙያ መስክ ላይ በጣም ስፔሻላይዝድ ያደረጉ ትልልቅ ሙያተኞች አሉ። ትልልቅ ማሽኖች ዓለማችን ላይ ያሉ ማሽኖችን አብሮ ኢንክሉድ አድርጎ ሊይዝ የሚችል ተቋም ሲያልቅ ነው። ስለዚህ ያ ማድረግ የሚጠቅመው ምንድነው ከአሁን በፊት ወደ ጎንደር፣ ባህር ዳር እንዲሁም አዲስ አበባ ነበር ሳምፕሎችን እየወሰድን ለምሳሌ የልጅነት ልምሻ ሳምፕል እንወስዳለን። ፖሊዮ የሚባለው የክፍኝ በሽታ ሲኖር የህፃናት ላይ ለምሳሌ ሳምፕሉን ወስደን አዲስ አበባ ወር ባህር ዳር ነው የሚመረመረው። ኢትዮጵያ ፐብሊክ ሄልዝ ወይም አማራ ፐብሊክ ሄልዝ ኢንስቲትዩት እየሄደ ነው የሚመረመረው። ኢቭን ኮሌሪያ እንኳን የኮሌሪያ ሳምፕል ጎንደር እየወሰድን ነው ሳምፕሉን የምናስመረምረው። ይሄ ተገንብቶ ሲያልቅ ግን እነዚህ ያልናቸው ላቦራቶሪዎች እዚህ ነው የሚያልቁ። እዚህ ያልቃሉ። ፈጣን የሆነ ወረርሽኝ ሲከሰት ፈጣን የሆነ ምላሽ ይሰጥበታል። ያ ግን እዛ ደርሶ እስኪመለስ ድረስ ያለው ጊዜያት በጣም ረጅም ስለሆነ ድረስ የታይም ኮንሱሚንጉ ይቀንሳል። ሁለተኛም አክቲቭ የሆነ ወይ ፈጣን የሆነ ምላሽ እንዲሰጥ ያደርጋል። ሌላው ለአጎራባችም ለክልላችን የተለያዩ ክልላችን ዞኖችም እንዲሁም አጎራባች ያሉ ዞኖች ለምሳሌ ምዕራብ ጎንደር፣ ሰሜን ጎንደር፣ ማዕከላዊ ጎንደር ከተማም ጨምሮ ሌሎች እንደ ትልቅ የሪፈራል ሴንተር ሆኖም ያገለግላል። ሁለተኛ አጎራባች ሀገሮችም ጭምር
የዚህ ተጠቃሚ ይሆናል። ምክንያቱም ይሄ ላብራቶሪ ደንበር ተሻጋሪ የሆኑ በሽታዎችን ምርመራ፣ ጥናት፣ ሪሰርች የሚካሄድ ላብራቶሪ። ስለዚህ ከሌላው የየተቋማት ላይ ያለው ላብራቶሪ ለየት የሚያደርገው ዋና ዓላማው ሪፈራልም ሌሎችም ጥናት መደረግ የሚገባቸውም በመድኃኒቱም ሊሆን ይችላል ወይ ሌሎች ፐብሊክ ኢመርጀንሲ ላይ ያሉ ችግሮችን እነሱ ጥናት ምርምር እያደረገ ለሚመለከታቸው ሃየር ኢንስቲትዩሽን እየቀረቡ ምላሽ እንዲሰጣቸውና ፈጣን ምላሽ እንዲሰጣቸው ያደርጋል። በተጨማሪ ምንድነው ጥቅሙ ያለው እዚህ አካባቢ ያሉ ተቋማት እኛ ዞን ላይ ያሉ ከጎረቤት ዞኖች ያሉ ተቋማትም የጤና አገልግሎታቸው በተለይ የላብራቶሪ አቅባቸውን እንዲጎለብት ነው እንዲጎለብት ከፍ ያለ አገልግሎት እንዲሰጡ የጤና አገልግሎት ጥራትን ከማስጠበቅ አንፃር ከፍተኛ የሆነ አስተዋጽኦ አለውና ይሄ ሲገነባ በጣም ትልቅ ፋይዳ ያለው ተገንብቶ ሲያልቅ ትልቅ ፋይዳ ያለው ላብራቶሪ አገልግሎት ሲገባ ደግሞ ብዙ በሕክምናው ላይ ያሉ ችግሮችን እንደ ሀገርም እንደ ክልልም እንዲሁም እንደ ዞንም የራሱ የሆነ ከፍተኛ ሚና ይጫወታል የሚል ሀሳብ ነው። የላብራቶሪ ማዕከሉ በ152 ሚሊዮን ብር ወጪ በ54 ክፍሎች G+2 ህንፃ እየተገነባ ያለ ሲሆን በኢትዮጵያ ደረጃ ከ300 እስከ 350 ኪሎ ሜትር ርቀት እየተገነቡ ከሚገኙ 10 የላብራቶሪ ማዕከላት አንዱ ነው። የላብራቶሪ ማዕከሉ በሁመራ ከተማ እንዲገነባ የተመረጠበት ዋና ምክንያት ደግሞ ከተማይቱ ከአጎራባች ሀገሮች በቅርብ ርቀት ስለምትገኝና አጎራባች ሀገሮች ለሚዛመቱ የሚችሉ ወረርሽኝ በሽታዎች በቀላሉ ለመቆጣጠር ታሳቢ በማድረግ ነው።